በተለያየ መልኩ ኤክስፕሌን ለማድረግም ለተለያየ ፍርድ ቤቶች ላይ ቆም ያለውና ከአነሱት ነገር ጋር በጣም ተያያዥ ብዙ ጋፖች ነበሩ። የዛ ሙያ ቤዚኩን የያዙት ሰዎች ደግሞ ብዙ አያግዙንም እና በዚህ አይነት ውጥንቅጥ ውስጥ ነው ሶስተኛ ዓለም ሀገር ያለው ሁሉም ሀገር እያለፈ ያለውና እርስዎ ሁለቱን አቀናጅተው እየሰሩ ነው። ወዲያው ተመዘገብኩ። የመጀመሪያው ተመዝጋቢ ነኝ። ወደ 240 ልጆች ነው ምናምን የጀመርነው። በኋላ ግን ሲንጨርስ 20 ማን ነው። የመጀመሪያውም የኤግዚት ኤግዛም ተፈታኝ ሆኜ በዛ መልኩ ነው የጨረስኩትና ውድ ተመልካቾቻችን እንደምን አላችሁ? ይህ ገንቢ ፖድካስት ፕሮግራማችን ነው። እንደተለመደው ዛሬም አንድ እንግዳ ይዘንላችሁ ቀርበናል። ዛሬ በተለመደው የሰፊ ቶፒክ ላይ በኮንስትራክሽን ቴክኖሎጂ እና ማኔጅመንት ስለ ኮንትራት አስተዳደር ሰፊ ሀሳቦችን አንስተን የምንወያይ ይሆናል። እንግዳችን ዶክተር ውብሸት ጀቃለ ይባላሉ። ራሳቸውን እንዲያስተዋውቁን እድል ሰጣለሁ። ወደ እንግዳችን። ውብሸት ጀቃለ እባላለሁ። የመጀመሪያ ዲግሪ ሲቪል ኢንጂነሪንግ ነው። ሁለተኛ ዲግሪ ስትራክቸራል ኢንጂነሪንግ ነው። ሶስተኛውና የፒኤችዲ ሌቨሉ ኮንስትራክሽን ኢንዱስትሪ ማኔጅመንት ነው። ከዚህ በተጨማሪ የህግ ዲግሪ አለኝ። የመማር ማስተማር ሃየር ዲፕሎማ አለኝ። በህንፃውና በመንገዱ ፊልድ ለረዥም ጊዜ አገልግያለሁ። በስትራክቸራል ኢንጂነር፣ በሳኒተሪ ኢንጂነር፣ በኮንስትራክሽን ማኔጅመንት እና በፕሮጀክት ማኔጅመንት ላይ ሰፊ ልምድ አለኝ። እነዚህን ግልጋሎት በምሰጥበት ጊዜ ትልልቅ ፕሮጀክቶችን እንደ ምሳሌ ለመጥቀስ የኮሜርሻል ባንክ ትልቁ ህንፃ፣ የአቢሲኒያ ለጋር ጋ ያለው ከሆቴል ወደ ቢሮ የተቀየረው ህንፃ፣ የአባይ ባንክ 33 ፎቅ አሁን ኦልሞስት የመጨረሻ ቀሚሷን ከላይ የለበሰች ያለች ህንፃ እና የመሳሰሉትን ሰርቻለሁ። ስጀምር ግን በግራውንድ ፕላስ 1 የኮሜርሻል ኮሌጅ ስታፍ አፓርትመንት ነበር። ለብዙ ጊዜ የሰራሁት የከፍተኛ ትምህርት ፕሮጀክቶች ላይ ነበር። ወደ መጨረሻው ላይ ወደ ኢሪጌሽን እና ማይኒንግም ገብቼ ፕሮጀክት ማኔጅመንትንና የኢሪጌሽን ፍኖተ ካርታን ሀብት ለመቅረጽ አሁን ደግሞ 26 ስታንዳርዶች በመውጣት ላይ ያሉትን እየመራሁ እያስተባበርኩ የምሰራ ነኝ። አመሰግናለሁ። እሺ፣ እናመሰግናለን ዶክተር ውብሸት። እንግዲህ እርስዎን ስናስብ ብዙ ሽልማቶችን አሉ፣ ያለፉባቸው ብዙ የስራ መስኮች አሉ፣ የሰሯቸው ብዙ ስራዎች አሉና ዶክተር ውብሸት ማን ናቸው? ከመነሻቸው ከእድገታቸው ጀምሮ እስኪ ይንገሩን። እንግዲህ እኔ የተወለድኩት በቀድሞ ናዝሬት በአሁኑ አዳማ ከተማ ነው። አባቴ እዛ በብዛት ይታወቃል። እስካሁን ድረስ ጀቃለ ገበያ፣ ጀቃለ ሰፈራ፣ ጀቃለ መጋዘን፣ ጀቃለ ወፍጮ፣ ጀቃለ ድር እየተባለ ብዙ ይጠራበት ነገር አለው። እኔ ራሴን ከሱ ጋር ሳወዳድር አንድ 10ኛ ብሆን አይመስለኝ እና አገሪቷ ውስጥ ከተማዋ ውስጥ የመጀመሪያውን የእድር ድንኳን ከድሬዳዋ መጥቶ ያስተከለ ነው። የመጀመሪያው
ሼር ካምፓኒ ሲቋቋም ኢትዮጵያ ውስጥ ወደ 16 ይሆናሉ መሰለኝ ወደ 34 በጊዜው ሎንችን የሚባል መኪኖች አስመጥተው ሊጀምሩ ሲሉ ሶሻሊዝም ገባ እና ከሰዎች ጋር ተግባብቶ በብዙ ሁኔታ የሚሰራ ነው። 2 ጊዜም የመንግስት ለውጦች ሲከሰቱ ከጓደኛው ቀኛዝማች ከበደ ቦሰት ይባላሉ ከተማ ተረክበው መዓት መሳሪያ ተሰጥቷቸው ሀገር አረጋግተው መልሰው የሚያስፍከው ተብሎ ሲመረጥ ከሁለቱ አንዱ ናቸው። በናዝሬት ከተማና ጥሩ አባት ሊያሳድገኝ የመጀመሪያ የትምህርት ገጠመኜ ወንድሜ ወደ ትምህርት ቤት ይሄዳል። የኛ ጊዜ እንደናንተ ጊዜ ወይም እንዳሁኑ ልጆች ጊዜ ኬጂ ምናምን የሚባል የለም። የቄስ ትምህርት ቤት ያለውና እዛ ተከትየው ሄዳለሁ። እዛ ሃሁ ሂሃ ሆያል ከመማር ፊደሉንም አናየው እና እንደዛ እያልኩ ተማርኩ። በጣም የሚገርመኝ ነገር ኖርዌይ ፒኤችዲን እየሰራው ሳለሁ ልጆቼ አማርኛ ማስለመድ ነበረብኝና ትልቅ ፊደል ወስጄ ተማሩ ብያቸው ይሄ እንደዚህ ነው ምናምን ስል ዞር በላሉኝ። አንዷ እዛው ተወልዳ በኖርዌጃንኛ ነው አፏን የፈታችው፣ አንዷ እንግሊዝኛ ነው አፏን የፈታችውና ግራ ገባኝ። በኋላ መጨረሻ ላይ ትዝ ሲል እኔ ፊደል ሳላይ አይደለ እንደ ተማርኩት አልኩኝና ትምህርት ቤት ይዣቸው ሲሄድ ሃሁ ሂሃ ሆ እያልኩ ስል ዘፈን መስሏቸው ቀለሟል እና ጠቅሞኛል ለማለት። እዛ የኤሌመንተሪ ስኩል የሚባለውን ደግሞ ገና እድሜ ትንሽ ነው፣ ግን ደግሞ አባቴ መግባት አለበት ብሎ እናቴ ነች ወደ ትምህርት ቤት ይዛኝ ሄዳ 2ኛ ክፍል በጣም ብዙ ልጆች ነን፣ ወደ 70 ምናምን እንሆናለን እና ተሰልፈናል። እናንተ ትንሽ አይደለም እንዴ ሲሉ አይ ይግባ ግድ የለም ተባለና ጥያቄው ምንድን ነው? በኢንተርቪው ነው የምትገባው። 5 መሀረቦች፣ 1 መሀረብ በ5 ደቂቃ ይደርጋል። 5 መሀረቦች በስንት ደቂቃ ይደርጋል? ይጥየት ሰው 25 እያለ ሲመለስ ይወርቃል። ምክንያቱም 74 ሰው ነው ካጠገበ ይሄዳሉ። ልክ እኔ ጋ ሲደርስ አብረው ነው የተሰጡት ወይስ ለየብቻ? በፈለግከው መልሳለ። አብረው ከተሰጡ በ5 ደቂቃ ይደርቃሉ። ለየብቻ በየተራ ከተሰጡ በ5 ደቂቃ። ይሄ እንደውም 3ኛ ክፍል ያለበት ተብዬ አይቆይ ትንሽ ነው ተባልክና 2ኛ ክፍል ገባሁ። ያው እያለን አንድ ክፍል አይ ቲንክ በሴሚስተር የሚዘለልበት ጊዜ ነበርና 3ኛውን 4ኛ ዘልያለሁ። ከዛ እያለ ሃይ ስኩል ገባን። ሃይ ስኩል ከትምህርት በተጨማሪ የሰርከስ የአክሮባት ነገር በጣም ስለምወድ እሱን በጣም ብዙ አዘወትራለሁ። እስከ 9ኛ ክፍል ቁምጣ ሱሪ ነው የምለብሰው እና ተማሪዎች ሁሉ ባለ ቁምጣው ነው የሚሉኝና ለዛ እያርኩ እየተማርኩ ነው የሄድኩት። ፊዚክስ፣ ማቴማቲክስ፣ እንግሊዘኛ በጣም ፌቨራይቴ ነው እና ጥሩ ማርክ ማመጣባቸው ናቸው። ሃይ ስኩልን ከጨረስኩ በኋላ እኔ ቲያትሪካል አርት ነበር መማር የምፈልገው። እንደ ድንገት ምርጫ ላይ 6 ኪሎ ነው ቲያትሪካል አርት ያለው ተብዬ እሱን ልመርጥ ስል እህቴ ምን ልትመርጥ አሰብክ ስትል አይ ቲያትሪካል አርት፣ ወዲያው ይዛኝ አቶ ጀቃለ ጋር የሮጠች ልጅ አዝማሪ ሊሆንልህ ነው። ከዛ አይ እሱን እንዳትመርጥ ያለችውን አርግ። እሱ ያው ረጋ ብሎ ነው የሚናገረው ብዙም አይጎጣው እና ናቹራል ሳይንስ መርጫ 4 ኪሎ ገባሁ እና እንደ ድንገት ሲቪል ኢንጂነሪንግ ያው ማርክ ችግር የለም፣ ስለዚህ እየመረጥኩትን አገኘው። እሱን ተማርኩ። ባችለር እንደጨረስኩ
የስራ ዓለምን አዲስ አበባ ጀመርኩ ማለት ነው። ይህን ካልኩ የሚበቃ ይመስለኛል። በጣም ደስ ይላል። ጥሩ የልጅነት ጊዜ ነው። ቅድም ዶክ አነሱት ላይ ከአካዳሚክ ባክግራውንዱ የህግ ትምህርት አጥንቻለሁ የሚለውን አንስተው ነበርና ከኮንስትራክሽን ሪሌትድ የሆነ ነው ኦር ይሄ ምንድን ነው? አንድ ገጠመኝ ነው። ያገጠመኝ ምንድን ነው? ሀገሪቷ ውስጥ ኮንትራክተርና ኮንሰልታንት አለመግባባት ውስጥ ሲገባ ቀጥታ ፍርድ ቤት ነው እና የአካሄድ እኔ ማስተርሴን ጨርሼ ስመጣ እንግሊዝ ሀገር ያየሁት አድጁዲኬሽን ይባላል፣ አርቢትሬሽን ይባላል እና እነዚህ ነገሮች ለምን እዚህ አይሰሩም ብዬ ስል አንድ የኮንስትራክሽን ሚኒስቴር ምክትል ሚኒስትር የነበሩ ኢንጂነር በየነ ወልደ ገብርኤል የሚባሉ ቻርተርድ አርቢትሬተር የሚል ፈለግኩና አገኘኋቸው። ከዛ ሳገኛቸው እንደዚህ ሀሳብ አለኝ ምናምን ስላቸው በቃ ከኔ ጋር እንሰራለን አሉ። የመጀመሪያው አይ ቲንክ አርቢትሬሽን ያጋጠመኝ የአንድ የውጭ ድርጅትና የሀገር ውስጥ ድርጅት ኮንፊደንሻል ስለሆነ ስማቸው መምራት ያስቸግረኛል፣ ፈርመናል ኮንፊደንሻል አግሪመንት እና እነሱን መዳኘት ነበርና እኔ አንድ ወገን ነኝ፣ ሌላ ሰው አንድ ወገን አለ። አቶ በየነን ቼር አረኳቸውና እዛ መርጠን መስራት ስንጀምር ጥሩ መሆኑን አየሁ። ከዛ የአርቢትሬሽን ኮንሲሊዬሽን ሴንተር የሚባል ቦሌ አካባቢ ተቋቋም እና እዛ ሲቋቋም የሚጻፉ የአርቢትሬሽን ስራዎች መውጣት ጀመሩ እና ዳኞች ወይም የሎየሮች የኮንስትራክሽን ኢንዱስትሪውን አለመግባባት በሚሰሩበት ጊዜ ቴክኒካል ነገሩን በትክክል ሳይረዱ ፍርድ እየሰጡ አየሁ እና ለማስረዳት ስሞክር ለመግባባት ችግር ሆነ። ይሄ ነገር በጣም አስፈላጊ ነገር ነው ማለት ነው። ይህንንም ለማሳደግ ብዬ በቃ ለው መማር አለብኝ እያልኩ ሳስብ ምን አጋጠመኝ? ባህር ዳር ዩኒቨርሲቲ በተልኮ አዲስ አበባ ውስጥ ይሰጣል። እዚህ ሚኒሊክ ትምህርት ቤት ነበርና ወዲያው ተመዘገብኩ። የመጀመሪያው ተመዝጋቢ ነኝ። ወደ 240 ልጆች ነው ምናምን የጀመርነው። በኋላ ግን ሲጨርስ 20 ነው። የመጀመሪያውም የኤግዚት ኤግዛም ተፈታኝ ሆኜ በዛ መልኩ ነው የጨረስኩትና ከዛ በኋላ ሎየሮችን እንዴት ቴክኒካልን እንዲረዱ ማስቻል የሚችል መስመር ሰጥቶኛልና ኖርማሉን ኤልኤልቢ ነው የሰራሁት እና ከባድ ነው። በዛ ጊዜ ስራ እየሰሩ መማር ቀላል አልነበረም፣ ግን ጥሩ ትምህርት ጊዜ። ጥያቄውን ያነሳሁት ጋፖችን እኔም በጣም ስለማይ ነው። አጋጣሚ በተለያዩ ፕሮጀክቶች አጋጣሚ በኢሹዋቸው እስከ ፍርድ ቤት የደረሰ በተለያየ መልኩ ኤክስፕሌን ለማድረግም ለተለያየ ፍርድ ቤቶች ላይ ቆም ያለውና ከአነሱት ነገር ጋር በጣም ተያያዥ ብዙ ጋፖች ነበሩ። ቴክኒካል ተርሞችን ማስረዳት የኢንጂነሪንግ ተርሞቹን በጣም ቻሌንጂንግ የነበረበት ሁኔታ አለና እንደተባለው ነው። በዛኛው ሳይድ ያሉት የህግ ሰዎች ስለ ኮንስትራክሽኑ ሰፊ እንትኑ ስለሌላቸው ለመረዳት እና ውሳኔዎች ለራሱ ሲምፕል እና ቀላል ነገሮች ላይ ለመወሰን ራሱ በጣም ቻሌንጂንግ ነው። ግን ካሪኩለሙ ላይ አንድ የታሰበ ነገር አለ ኦር መግባት የሚችል ነገር ምን አለ የኮንስትራክሽኑን? ስፔሻሊ አንዳንድ ሰዎች አሉ ስፔሻላይዝ አድርገው የሚመጡ ኦንሊ የኮንስትራክሽን ሪሌትድ የሆኑ ህጎችን ብቻና እንዴት መደረግ ይችላል ወደፊትስ? ኖርማሊ እንግዲህ አሁን ኮንስትራክሽን ማኔጅመንት አንዱ ስፔሻሊቲው ኮንስትራክሽን ነው እና እነዚህ ሰዎች ያንን ፓርት መያዛቸው አብረው ለመስራት ያስችላቸዋል። ኢንዱስትሪውም ልክ አርቢትሬተሮችን ሲመርጥ ይህ ኬዝ ፒውር የህግ ኬዝ ነው ወይስ ቴክኒካል ነገር አለው በሚል እየተግባባን አሁን ስንመርጥ እየተጠነቀቅን እንሄዳለን። እንደኔ ደግሞ ይህን ተረድተውት ዱዋል ከህግም ከኮንስትራክሽንም እየተማርን ያለን አለ። አሁን የህግ ትምህርት ክፍሎችም ኮንስትራክሽን ሎ የሚለውን ክፍል ለምሳሌ ባህር ዳር ዩኒቨርሲቲ አንዱ ሳብጀክቱ ኮንስትራክሽን ሎ አድርጓል።
አይ ቲንክ ቅድስት ማርያም ዩኒቨርሲቲም እንደዛ አድርጓል። እና አዲስ አበባ ዩኒቨርሲቲ ለማድረግ ብዙ ጊዜ እየሞከረ እንደ ባለው ኢሌክቲቭ አይነት ነገር አድርጎት ነው የያዘው መሰለኝ። እስካሁን አልገባም። ሌሎቹ ጋር ብዙ መረጃ የለኝም፣ ግን እየተግባባን እየመጣን ነው። ያው ህግ ብዙ ነገርን ሪጂድም ስለሚያደርግ ፍሌክሲቢሊቲውን ለማምጣት አስቸጋሪ ሁኔታ ነበርና ስቲል የመንግስት ፕሮጀክቶች አርቢትረብል አይደሉም። በልዩ ህግ በመቋቋሚያቸው ከተቋቋሙት ድርጅቶች በስተቀርና ገና ነው፣ ግን ኢቮልቭ እያደረገ ወደ ቦታው መግባቱ የማይቀር ነው። ልክ እንደ ዩኬ ኮንስትራክሽን ሎ ኢንስቲትዩት ሲኖር እያደገ ይመጣል። እኛም ሀገር አሶሲዬሽን አለ ኮንስትራክሽን ሎ፣ ግን ያው አላደገም ለማለት ነው። ዶክተር እንዲህ ኮንስትራክሽን ሴክተሩ ብዙ እውቀቶችን የሚጠይቅ ነው። የተለያየ ኮንትራክት ከማዘጋጀት ጀምሮ የተለያዩ እውቀቶችን ይፈልጋል እና አንዱ ደግሞ ይሄ የህግ እውቀት ነው። ህግ በራሱ ሰፊ ነገር ነው። እንደገና ደግሞ ኮንስትራክሽን ላይ ገብቶ እያንዳንዱ እንቅስቃሴው ላይ የምንጠቀምበት ነገር ነው እና እርስዎ ሁለቱን አቀናጅተው እየሰሩ ነው። ለሌሎቹ አሁን በተለይ ኮንትራት አስተዳደር ላይ ላሉ ኮንትራቶችን ለሚያዘጋጁ ባለሙያዎች በተለይ ትኩረት ሰጥተው ከህግ አንጻር ይጠቅማቸዋል፣ ይህንን ቢያዩት ይሻላል፣ ለኮንስትራክሽን ሴክተሩ የሚያግዝ ነገር ነው የሚሉት የህግ አካሄዶች የትኞቹ ናቸው? እንግዲህ ይህን ጥያቄ ለመመለስ ኢን ፕሪንሲፕል ማየት የሚገባን ፕሮጀክቶችን ነው። እንግዲህ ፕሮጀክቶች አንድን ስራ ለመስራት ሲታቀዱ ያ ስራ አዋጭ መሆን አለበት ማለት ቫሊዩ ፎር መኒ የምንለው ማለት ነው። ያንን ቫሊዩ ፎር መኒ ለማምጣት የተቀረጸው የተሻለ መንገድ ተብሎ የሚባለው የጨረታ ስርዓት። የጨረታ ስርዓትን ለማስተናገድ ደግሞ አንድ ስራውን ለመስራት የሚፈልግ ባለቤት የጨረታ ዶክመንት ማዘጋጀት አለበት። ያን የጨረታ ዶክመንት ለማዘጋጀት የሚያስፈልጉ ነገሮች አሉ፣ እንግዲህ ስራውን ዲፋይን የሚያደርጉ። ስለዚህ ይህንን ከህግ አንጻር ዲፋይን ልናደርግ የምንችልበትን ሜካኒዝም በትምህርቱ ውስጥ አለ። ሲቪል ኢንጂነሮች ይማራሉ፣ አርኪቴክቶች ይማራሉ። ኮንስትራክሽን ማኔጅመንት ዋናው ኤቢሊቲ ነው። ያው ማንኛውም የትምህርት መስክ 4 ኮምፖነንቶች አሉት። አንደኛው ኤቢሊቲ የሚባለው ነው፣ የራሱ ስራ ማለት ነው። ሁለተኛው አንደርስታንዲንግ፣ አብሮ ለመስራት የምትማረው ስራ ማለት ነው። ለምሳሌ ድሮይንግን ብንወስድ ሁላችንም ድሮይንግ እንሰራለን። የሁላችንም መግባቢያ እንደ አንድ ቋንቋ ነው። 3 ቋንቋዎች አሉ። ለምሳሌ ሪትን ላንጉጅ አለ፣ ድሮይንግ እንደ ላንጉጅ አለ፣ ዲጂታል ላንጉጅ መጥቷል ማለት እና እያንዳንዱ ነገሮች አሁን ለአንደርስታንዲንግ፣ አሁን ዲጂታል ላንጉጅ ለአንደርስታንዲንግ መሆን ጀምሯል። የአንድ ንብረት አይደለም አሁን ያለው እና ከዛ ቀጥሎ ደግሞ ሪኮግኒሽን ይባላል። ከሌላው ደግሞ ልክ ከኮንስትራክሽን ኢንዱስትሪ ወጥተሽ ታክስ መክፈል አለብሽ። በቢዝነስ ማን ከሆንሽ አካውንታንት ያስፈልግሻል። አዋጭነት ማሰራት አለብን። ኢኮኖሚስት ያስፈልጋል። እንዲህ ስንል ከእነሱም ጋር ደግሞ መስራት እንድንችል የሚገቡ የትምህርት ክፍሎች ከዛ ደግሞ ዞሮ ሁሉም ነገር የምንሰራው ለኮሚኒቲው ኮሚኒቲው የተሻለ ነገር እንዲያገኝ ነው። እኔም የኮሚኒቲው አካል ስለሆነ አብሬ ያገኛል። እነዚህን 4 ነገሮች በትምህርት ውስጥ ነው የምናካተው። ምን ያህል ያ ትምህርት ሪኮግናይዝድ ሆኖ ለኮንስትራክሽን ይጠቅማል ተብሎ የመሰጠቱና ትኩረት ማግኘቱ ነው እንጂ በእነዚህ ፊልዶች ውስጥ አለ። በህግም ውስጥ የተወሰነ ደረጃ ስለ ኮንስትራክሽን በኮንትራት ደረጃ አለ። እነዚህ ነገሮች ግን እኛ ሀገር ትምህርቱን ስናስተምረውና የሚማረውን ተማሪ የሚወስድበት ግንዛቤና ውጭ ሀገር እኔ አሁን ከ10ኛ ክፍል ጀምሮ ልጆቼን ውጭ ላይ ያስተምሩት ሎጋሪዝም የሚባለውን ታውቃላችኋለን። ሁላችንም 10ኛ ክፍል ተምረናል። እኛ ካልኩሌሽኑ ነው እንጂ የሚገባን ሎጋሪዝም ምንድን ነው፣ የት ቦታ ነው የምትጠቀመው የሚለውን ልጄ ነች አስተማረችኝ። እኔ እንግዲህ አስተማሪ ሆኜ ማለት ነው እና ኢማጂን ውሃ ላይ ተምሬዋለሁ፣ ተጠቅሜበታለሁ። ከዛ እሷ ስታስረዳኝ ይገርምሃል፣ አንድ ቆሻሻ ውሃ ውስጥ በጣም ብዙ ባክቴሪያዎች አሉ።
እነዛ ቁጥሮች ትሪሊየን ምናምን ሊባሉ ይችላሉ። አሁን ትሪሊየን ሲባል ስለማይገባ አለች። በሎክቴን ስናመጣው ቁጥሩ ይቀንስና ይገባሃል አለች። እና ይሄ ኤክስፖነንት እና ናቸው ከነ የሚጠቀሙት ነገር አብረው ነው የሚያሳው። ሳይመልትነስ ኢኩዌሽን አንድ የላክሻት ልጅ ሽንኩርትና ምናምን ግዢ ብለሽ ወይም ማትሪክስ የምትለው ማለት ነው ግዢ ብለሻት 200 ብር ወይም 1000 ብር ብትሰጫት እንዴት አብቃቅቸው ገዛለሁ የሚለውን ለመስሪያ ነው መንገዱ። እንዲህ አድርገው ያስተምሯቸዋል። እኛ ግን ስንማር በቃ አባዛው ጨምሬት ጋር ገድ ምናምን ስለሚል የትምህርት አሰጣጡ ለፕራክቲካል ነገር ያለው ግብአት ነው ልዩነቱን የሚያመጣው እንጂ ትምህርቶቹ አሉ፣ እንማራቸዋለን። ኮንስትራክሽን ላይ እንማራለን። ስንተገብር ነው የሚገባል። ይሄ ነገር ልካስ ይጠቅማል ብለን ያኔ ነው የምናየውና አንዱ ሲቪል ኮድ ነው እንግዲህ ትልቁ የኮንትራክት ህግ ያለው ጀነራል እና ስፔሲፊክ ህጎች አሉት። እሱን በደንብ ማየት ይፈልጋል፣ ምክንያቱም የሚነሳው ከዛ። ሁለተኛው ለኮንስትራክሽን ስፔሲፊክ የሆኑ ኮንዲሽን ኦፍ ኮንትራክቶች አሉ። መንግስት አለው በፒፒኤ በኩል የሚያዘጋጀው። ዓለም አቀፎች ደግሞ በተለያየ መንገድ እንደ ፊዲክ እንደ ኔክ ያሉ ኮንዲሽን ኦፍ ኮንትራክት እነሱ በደንብ ማወቅ እና መረዳት ይጠቅማል። ከዛ ባሻገር ሀገራችን የሌላት ለፕራይቬቱ የምንሰራበት ኮንዲሽን ኦፍ ኮንትራክት ወይም ደግሞ የቴንደር ዶክመንት ማዘጋጃ መንገድ ከፐብሊኩ እየገለበጠ የሚሰራ ህብረተሰብ ነው ያለው። ስለዚህ ብዙ ስህተት ይሰራል። ያ አድሚኒስትሬቲቭ ኮንትራት ነው። ይህኛው ግን ፕራይቬት ኮንትራት ነው። ብዙ ችግሮች፣ አንዳንዱ ቮይድም ሊሆን ይችላል ህግ ላይ አለመግባባት ስትሄድ። ስለዚህ የህጉን ቤዚክ ነገሮች አውቆ ሌላው ሀገር ቻምበር ኦፍ ኮሜርስ እንዲህ አይነት ነገር የሚያዘጋጀው እና ቻምበር ኦፍ ኮሜርስ ይህንን አዘጋጅቶ ስታንዳርዳይዝ እያደረገ እያሳደገው እንዲሄድ ቢደረግ የተሻለ ያለ መግባባት ችግሩን ይቀርፋል፣ የህግንም ግማት ይቀንፋል። የኮንስትራክሽን ኢንዱስትሪው ሰርፕራይዚንግሊ ብዙ ነገር ተሸክሞ የሚሄድ ነው። ኮንስትራክሽን ኢኮኖሚክስ እንማራለን፣ ኮንስትራክሽን ሎ እንማራለን፣ ኮንስትራክሽን ፋይናንስ እንማራለን። የዛ ሙያ ቤዚኩን የያዙት ሰዎች ደግሞ ብዙ አያግዙንም እና በዚህ አይነት ውጥንቅጥ ውስጥ ነው ሶስተኛ ዓለም ሀገር ያለው ሁሉም ሀገር እያለፈ ያለውና ኮንስትራክሽን ማኔጅመንት 6 ኮምፖነንቶች አሉትና አንደኛው ኢንዱስትሪውን ማኔጅ ማድረግ ነው። ኢንዱስትሪውን ማኔጅ ማድረግ ነው። እነዚህ እንግዲህ ኢንዱስትሪውን ስንል የህንፃ ስራ አለ፣ የመንገድ ስራ አለ፣ የትራንስፖርት ስራዎች አሉ፣ ኢንክሉዲንግ ዋተር ወይ አሁን ሪቨር ዲቨሎፕመንት የወንዝ ዳርቻ ልማት እየሰራን ነው እንደ ሀገርና ይገርማቸዋል። እሱ ከፍ እያለ በሄደ ቁጥር ከሰሜን ምስራቅ አዲስ አበባ እስከ ደቡብ ምዕራብ አዲስ አበባ ይሄ ወንዝ 2 ወንዞች ተመጋግበው ይሄዳሉ። በዛ መካከል ከ600 እስከ 800 ሜትር ዲፍረንስ አለ። ከሰሜን ምስራቅ ጀርባ ደግሞ ሱሉልታ አለ። በዛ መሃል ሱሉልታ ጋራውን እንደተረል ነገር ቀደን ውሃውን ማምጣት ብንችል ትልቅ ውሃ አለ እዛ። ያ ውሃ መጣ ማለት እንደ ባህር ዳርና እንደ ሐዋሳ ትንንሽ ሐይቆች አዲስ አበባ ውስጥ መፍጠር ይቻላል እና በ150 እንኳን ብናደርግ 5 ዳም መስራት ይቻላል። ይሄ ማለት ወደ 400 ኪሎ ሜትር ኢነርጂ ዲቨሎፕ ማድረግ ትችላለች አዲስ አበባ። እና አዲስ አበባ ሰብሲስተንስ የሆነ ገቢ ይኖረዋል ማለት ነው። በቃ ራሱን ለማስተዳደር ትልቅ ገቢ ይፈጥራል። የውሃ ላይ ስፖርቶች፣ ቱሪዝም፣ ሌሎች ነገሮች፣ ሆቴሎች እንደዚህ ምናምን ዲቨሎፕ አድርገን በጣም ብዙ ነገር የውሃ ምግቦችን መመገብ የምንችልበት ከዛም ባሻገር ልክ እንደ ባቡሩ ወደዚህ እንዳለው ከኖርዝ ኢስት እስከ ደቡብ ዌስት ትንንሽ ጀልባዎች በማድረግ እየወረድን ልክ እንደ ቬነስ ልንስተናገድበት የምንችል በጣም ቺፕ ትራንስፖርቱን መፍጠር የሚችል ሂደት መስራት እንችላለን። እንግዲህ ይሄ ኢንዱስትሪውን ማኔጅ ስናደርግ እነዚህን ሁሉ አገናዝበን ስንሰራ
የምንሄድበት አካሄድ ይሆናል ማለት ነው። እና ኢንዱስትሪው የራሱ አዋጅ አለው። የኮንስትራክሽን ኢንዱስትሪ አዋጅ አሁን በቅርቡ የሚወጣ የህንፃ አዋጅ አለ። እንደዚህ ያለ ያደገ የሚመራበትን አካሄድ የ10 ዓመት ስትራቴጂ፣ የ30 ዓመት ፍኖተ ካርታ እንደ ድንገት የኮንስትራክሽን ኢንዱስትሪውን 30 ዓመት ፍኖተ ካርታና የ10 ዓመት ስትራቴጂ እየመራሁ አብሬ ከሚኒስቴር መስሪያ ቤቱ ጋር እና ከሚኒስትሯ ጋር ያሰራሁት እኔ ነበርኩኝና ብዙ ነገር መስራት ይቻላል በኢንዱስትሪው ሌቭል ማለት ነው። ሁለተኛው ልክ የሮድ ሴክተር ዲቨሎፕመንት ፕሮግራም ሲባል ሰምታችሁ ታውቃላችሁ። ዩኒፊኬሽን ሴክተር ዲቨሎፕመንት ፕሮግራም፣ የሄድ ሴክተር ዲቨሎፕመንት ፕሮግራም፣ የዋተር ሴክተር ዲቨሎፕመንት። እነዚህ ማለት በፕሮግራም ደረጃ ኤራ አሁን ለምሳሌ ፕሮግራም ያወጣል። ስለዚህ እሱን ማኔጅ ማድረግ ፕሮግራም ማኔጅመንት ሌላው ሁለተኛው ኮምፖነንቱ። ሶስተኛው ኮምፖነንቱ ፕሮጀክት ማኔጅመንት። ከዛ ደግሞ ቴክኖሎጂ አለ። ይህን አብሮ ኮንስትራክሽን ያለ ቴክኖሎጂ ስለማይሄድ አሁን ደግሞ ቴክኖሎጂ በጣም እየፈጠነ እየሄደ እና ቴክኖሎጂ ማኔጅመንት አለ። ስድስተኛ ፕሮፌሽናሉን ማኔጅ ማድረግ ይፈልጋል ባለሙያውን ማለት ነው። እነዚህ 6 ነገሮች በ4 ኮምፖነንት በኮንስትራክሽን ማኔጅመንት፣ በኮንስትራክሽን ሎ፣ በኮንስትራክሽን ኢኮኖሚክስ፣ በኮንስትራክሽን ፋይናንስ ነው የሚመሩት ማለት ነው። እና ሎ እዛ ውስጥ ይገባል ለማለት አመሰግናለሁ። ፕሮጀክቶች ላይ ስፔሻሊ የፌዴራል ፕሮጀክቶች ላይ ከዚህ ከኮንስትራክሽን ሎ ጋር ተያይዞ ዲስፒዩት ሪዞሉሽን ሜቶዶች ብለን የምናነሳቸው ወይም የምንጠቅሳቸው ክሎዞች አሉ ስፔሲፋይ ተደርገውና የተምታታ ነገሮች አፕን ሲያደርጉ ወይም ሲያጋጥሙ በተለያዩ ፕሮጀክቶች ላይ አጋጥሞኛ ጋር አንዳንድ ጊዜ ያንን ሜተድ በቻምበር ኦፍ ኮሜርስ የሚያጋጥሙ ፕሮብሌሞችን በዛ ጋር መፍታት ይቻላል። ያው የራሱ አካሄድ ሜተድ አለው ውስጡ ሲገባ እንደዛ ይላል። አንዳንድ ተቋሞች ጋር ሲመጣ ደግሞ ያንን የማይፈቅድላቸው ወይም የተፈቀደላቸው ተቋማት ብቻ የፌዴራል የሆኑ ወይም የመንግስት የሆኑ ብሎ ያልፋልና ይሄ ነገር እንዴት ነው መጥራት የሚችለው? ብዙ ጊዜ ኮፒ ፔስት ተደርጎም ወይ ኮንትራት ላይ ስፔሻሊ የፒፒ ኮንትራቶች ላይ ሲገባ እናያለን። እና እንዴት ነው ያን ነገር በደንብ ማኔጅ ማድረግ የሚቻለው? ኖርማሊ ዲስፒዩት በሁለት አይነት መንገድ ይፈታል። አንዱ በኖርማል የፍርድ ቤት ስርዓት ነው። ሁለተኛው በኦልተርኔቲቭ ዲስፒዩት ሪዞሉሽን ሜተድ ይባላል፣ ወይም አማራጭ የአለመግባባት መፍቻ መንገዶች የሚሉት ማለት ነው። እና እነዚህ አለመግባባት መፍቻ መንገዶች ብዙ ናቸው። አንደኛውና ዋናው እንዳይከሰት መርዳት ነው። እንዳይከሰት መርዳት ፕሪቬንቲቭ ወይም በቅድሚያ መከላከል የሚባለው የአማራጭ መፍቻ መንገዶች አሉ። እነዛ መፍቻ መንገዶች ብዙ አልተለመዱ። ዘኦንሊ ድርጅት ይሄንን በይፋ አስጀምሮት እየሰራበት ያለው የኢትዮጵያ መንገዶች ባለስልጣን ነው። ዲስፒዩት ሪቪው ኤክስፐርት ይባላል። በመሀል 2006 ኮንዲሽን ኦፍ ኮንትራክት ፒፒኤም ሲያወጣ አጁዲኬሽን ብሎ ትንሽ ሞክሮታል። ይሄ እንግዲህ ሳይከሰቱ በፊት እንዲህ አይነት ነገር ያመለክታል እያለ እያማከረ የሚሄድ ባለሙያ እንዲገባበት የሚያደርግ ነው። ሁለተኛው መንገድ አሚካብል የሚባለው ወይም በስምምነት የምትሰራው ነው። የኢትዮጵያ ሕግ 3 አይነት የአሚካብል መንገዶች አሉት፣ ራሱ ሲቪል ኮዱ ማለት ነው። ኔጎሽዬሽን ወይም ኮምፕሮማይዝ የሚባለው መንገድ፣ ሁለተኛው ደግሞ ሚዲዬሽን፣ ሶስተኛ ሰው ይገባል። ግን እናንተን ዲስፒዩት ያላቸውን ሰዎች እያወያየ መፍታት የሚሞክርበት። ሶስተኛው ደግሞ ኮንሲሌሽን፣ የእሱም ሴ ያለበት ማለት ነው። እና በዛ አይነት መንገድ የሚፈታበት አለ። እሱም ብዙ ቦታ እየሰራን እንገለገልበታለን። ከዛ ባሻገር ሲሄድ አርቢትሬሽንም ይባላል። አሁን ያነሳህልኝ አርቢትሬሽንን የሚመለከት ነውና አርቢትሬሽን በሁለት አይነት መንገድ እንደዚሁ ይፈታል። አንደኛው ኢንስቲትዩሽናል ባልኮ፣ ሁለተኛው አድሆክ የሚባል። አድሆክ ማለት ልክ ባልና ሚስቶች ግጭት ሲደርስባቸው ሽማግሌዎች ተሰብስበው እንደሚሰሩት አይነት አሰራር እንደማለት ነው። እና አድሆኩ 2 ዲስፒዩት ያላቸው ሰዎች አንዳንድ የራሳቸውን ይመርጡና እነሱ ደግሞ የራሳቸውን
ሰብሳቢ ይመርጡና የሚሰሩበት መንገድ ነው ይሄ። ሂደቱም ምኑም በሲቪል ኮድ የሚገዛ ሆኖ ግን የራሳቸውን ሁለቱን የተስማሙ የሚፈጥሩትን ፎርማል ግን ሌላውን ፐብሊክ የማይጎዳ ሂደት እንዲሄዱ አድርገው የሚፈቱበት ነው። ኢትዮጵያ ውስጥ አብዛኛው በዚህ የተለመደ ነው። ኢንስቲትዩሽናሉ እስካሁን ድረስ 2 ኢንስቲትዩሽን ናቸው ያሉት። 3ኛ የመንግስት ኢንስቲትዩሽን አሉ። እነዚህ ኢንስቲትዩሽኖች አንዱ ቻምበር ኦፍ ኮሜርስ ነው። 2ኛው የኮንሲሌሽን እና አርቢትሬሽን ሴንተር የሚባል አሁን እንደገና ሪቫይቭ ያደርጋል። 3ኛው የኮንስትራክሽን ኦቶሪቲው አሁንም በተሰጠው ስልጣን መሰረት የሚሰራው የነ አቶ መስፍን ቢሮ እና የመንግስት ፕሮጀክቶች አድሚኒስትሬቲቭ ፕሮጀክትስ ይባላሉ። ግን ከመንግስት በጀት የማይመደብላቸው የመንግስት ድርጅቶች እነሱ ድርጅቶች ፕራይቬት ነው የሚባሉት። ለምሳሌ እንደ ኢኮስኮ ያለው ፕራይቬት ነው የሚባለው እና ፕራይቬት ከሆነ ቀጥታ በህጉ መሰረት የትኛውንም መርጦ አድሆክንም ወይም ኢንስቲትዩሽናል መርጦ መስተናገድ ይችላል። የመንግስትን በጀት የሚጠቀሙ ፓርሻሊ የሚሆን ፉሊ የሚጠቀሙ ከሆኑ ግን ኔቸሩ ወደ አድሚኒስትሬቲቭ ኮንትራክት ይገባል። ለሱ አሁን ያለን አርቢትሬሽን እና ኮንሲሌሽን ህግ የሚባል አዋጅ አለን አሁን አዲስ። ስለዚህ እሱ ይገድበዋል። ሲገድበው በልዩ ሁኔታ ከተፈቀዱት ውጪ ስለሚል ወደ 6 መስሪያ ቤቶች እስካሁን ድረስ የተፈቀደላቸው አሉ። አንዳንዱ ትንሽ በደንብ ላይ ስለተፈቀደለት የሚያጨቃጭቃለ፣ ግን እየተጠቀምንበት ያለ ነው። በዛ አይነት መንገድ ይስተናገዳል። አብዛኞቹ ግን በአርቢትሬሽን ሊስተናገዱ አይችሉም። ኮንትራት ላይ ተጻፈ ማለት ይስተናገዳል ማለት አይደለም። ተሳስተን የምንጽፈው ነገሮች ብዙ አድርጉ ቮይደብል ይሆናሉ። እነዛ ትኖች ግን አለመግባባት የገባው ሰው ጊዜ ለማራዘሚያ ይጠቀምበታል። ያንን እንደው በቃ ፍርድ ቤት ሄዶ አይሆንም ተብሎ እስኪባል ድረስ ወይም የሚቀጥለው አካል እስኪወስን ድረስ ችግር እንዲፈጠር መጠቀም የሚፈልገው አካል ይጠቀምበታል። እና ባይሆንና በግልጽ ቢያቆጥ ጥሩ ነው። እነዚህ 6 መስሪያ ቤቶች የታወቁ ናቸው። አንደኛው መንገድ አስተዳደር ነው። ፔትሮሊየም አለ። አይ ቲንክ ቴሌኮሙኒኬሽን አለ። ሲቪል አቪዬሽን አለ። ውሃ አለ። እንደዚህ ያለ 6 አካባቢ ናቸው። እነሱን በግልጽ ማውጣት ጥሩ ይሆናል፣ እንደዚህ አይነት ነገሮች እንዳይፈጠሩ ለማለት ነው። እሺ ዶክተር፣ አሁን ደግሞ ወደ ኮንትራቶች እንሂድና ሀሳቡ በጣም ሰፋ ያለ ነው። ይሄ ከህግ ጋር አያይዘንም የምናነሳቸው ብዙ ጥያቄዎች አሉ። የሚከታተሉንም በየራሳቸው የሚያነሷቸው ጥያቄዎች አሉና እንደው ጠቅለል አድርገን ኮንትራትን እንየውና በሁለት እንክፈላቸው። እነዚህ ኢንተርናሽናል ኮንትራክት የምናረጋቸውና በውስጥ ሀገር ውስጥ የምናረጋቸውን ኮንትራክት ከትልቁ ከውጭ ከኢንተርናሽናሉ ይነሳና ኢንተርናሽናል ኮንትራቶች ይዘጋጁና በሀገራችን ፕሮጀክቶች ላይ ተፈጻሚ ይሆናሉ። እዛ ላይ ምን አይነት ክፍተቶች አሉ? እኔ አንዳንድ ከዚህ በፊት ሪሰርችንግ ስሰራ አንዳንድ ኮንትራቱ ኢምፕሊመንት ሲደረግ ጋፖችን አይቻለሁ እና በዚህ አጋጣሚ አድቫይዘሪም የነበሩ ዶክተርና እነዚህ የውጭ ኮንትራቶች ወደዚህ ተፈጻሚ ሲደረጉ ያላቸው ቻሌንጆች ምንድን ነው? አያይዘን ደግሞ የሀገር ውስጥ ኮንትራቶች ደግሞ ያላቸው ቻሌንጅ ምንድን ነው? ወደ ኮርትም ሲሄድ ያለው አንድ ነው ኮርት ይሄንን የሚሰራው። ስለዚህ እሱ ጋር ያለው ቻሌንጅ እና ምንድን ነው እኛ ማስተካከል ያለብን? አይ ቲንክ በኮንትራቶቹ ላይ ወይም በህጎቹ ላይ ብዙ ችግር አለ ብዬ አልወስድም። በህጎቹ ላይ ያንን ኮንትራት የሚያዘጋጅ የሚዋዋሉ አካሎች ያላቸው ግንዛቤና የእውቀት ደረጃ የሚያዘጋጁላቸው ሰዎች ያላቸው አግባብ ወይም አገባብ ነው ትልቁ ይሹና ትክክለኛ ለዛ ብቃት ያለው ባለሙያ ተጠቅመው ኮንትራቱን ቀርጸውታል ወይ የሚለው ነገር ነው ወሳኝ። የኢንተርናሽናል ኮንትራቶች በሀገር ደረጃ
ለሶስት ነገር ነው የሚፈቀዱት። አንደኛው ከተወሰነ ብር በላይ ሲሆን እና ያ ነገር በሀገር ውስጥ ግልጋሎቱን ለማግኘት የሚያስቸግር ነገር ሲሆን፣ ሁለተኛው የውጭ ፋይናንሶች በሚኖርበት ጊዜ የገባነው ስምምነት በአዋጅ ስለሚጸድቅ እዛ አዋጅ ላይ ለዛ ለምናገኘው ገንዘብ የሚሰጠው የጨረታ አካሄድ ኢንተርናሽናል ኮምፒቲቲቭ ቢዲንግ ይፈለጋል ካለ እሱ ወደ ኢንተርናሽናል ኮንትራክት ያስገባናል። ምክንያቱም የሚጫረቱት የኢንተርናሽናል ድርጅቶች ስለሆኑ ነው። ሶስተኛው የምንሰራው ስራ በእኛ ሀገር ያልተለመደ የውጭ ኢንቮልቭመንት የግድ የሚፈልግ ብዙዎቹ ግብአቶች የውጭ የሆኑና ከውጭ ድርጅት ጋር አብረን ተስማምተን የምንሰራቸው የሚሆኑበት ጊዜ እነዚህ ነገሮች ያስገድዱናል። ሕጋችንም ለነዚህ ክፍተት ሰጥቶ እንድንሰራበት ያረገናል። እና አንድ ገጠመኝ ብነግራችሁ አንድ ውለታ በዋሽንግተን ዲሲ ሕግ እንዲተዳደር ተፈራርሟል ሰውየው ኮንትራክተሩ። እዚህ ሀገር ነው እና ፈንዱን የሚሰጠው ዩኤስኤድ ነበር። የሚሰራው ሆስፒታል ነበር እዚህ ሀገርና እኔ ጋር የመጣው በአርቢትሬተር ቼር አርቢትሬተር ሆኜ አምፓየር ሆኜ እንድሰራ የመጣ ኬዝ ነበርና ያ ፕሮጀክት ዲስፒዩት ውስጥ ይገባና ያንን ዲስፒዩት ለማስተዳደር በኢትዮጵያ ሕግ መተዳደር አለበት የለበትም የሚለው ከባድ አጨቃጫቂ ጉዳይ ሆነ ማለት ነው። ውለታው ግልጽ አድርገው በዋሽንግተን ዲሲ ሕግ ከዛ አዩትና ውለታውን የፈጸሙት የውጭ ሀገር እንትኖች እሺ በቃ በኢትዮጵያ የተዳደር ብለው በመፍቀድ ነው የተጀመረው። አሁን እሱን ለመፍቀድ የወሰደውን ጊዜ ስትወስጂው ኢትዮጵያ ውስጥ ብር ዲቫሉዌት ያደርጋል። ይህ ሰውዬ የደረሰበት ጉዳት እሱ በከሰሰበት ጊዜ ይሄ ተስተካክሎ እስኪመጣ ድረስ ያኔ እንስጥ ያሉትን ገንዘብ ቢወስድ ኖሮ ሲፈረድ የወሰደው ገንዘብ ከዶላር አንጻር ሲታይ በጣም ታች ወርዷል። የሚገዛው የለምና ከተፈረደ በኋላ ሪያላይዝ አረገው። ግን ያው እኔ እዛ ቦታ ላይ በኃላፊነት ስለተሾምኩ መናገር ስለማልችል እየገባኝ ሲሄድ ያመሃል እንደሚጎዳ እያወቀው ግን መናገር አትችልም። እና እንደዛ አይነት ነገሮች ያጋጥማሉ። እና የሚገቡበትን ውል ማወቅ ይፈልጋል። የሚገርማቸው አንድ ጊዜ የገጠመኝን ቦን የሚባል ከተማ የምዕራብ ጀርመን ዋና ከተማ ነበር እና እዛ አንድ ኢትዮጵያዊ ያገኙኝና ና አንተ ልጅ ኢትዮጵያዊ ነው መሰለኝ ልጋብዝ ብለው የክትፎ የምትመስል ነገር እያበሉኝ ምን ነገሩኝ። ከዚህ ጋር የሚያያዝ ስለሆነ ነው። ሰውየው በንጉሱ ጊዜ ያሉ የፋይናንስ የትምህርት ሚኒስቴር ዳይሬክተር ናቸው እና ማንበብ መጻፍ አይችሉም። የሚፈርሙት በእጃቸው እና ከጎናቸው የተማረ ሰው ይቀመጣል። ወቅቱ የፈቀደው ሂደት ስለሆነ ህንዶች ያስተምራሉ በዛ ጊዜ እኛንም አስተምረውና እና ሞዴል 6 ይጠይቃል ህንዱ። ሞዴል 6 ሲጠይቅ ምንድነው የጠየቀው ይላሉ ሰውየው። ጎናቸው ያለው ሞዴል 6 ጠይቆ ነው። ከዚህ በፊት ወስዷል? አዎ ወስዷል። መልሷል? አዎ መልሷል። ስንት ወር ሆኖታል? በህጉ 6 ወር ስለሚል 6 ወር አልፎታል። እንስተው? አዎ እንስተው። እሺ ይሉና ይፈርማል። ከዛ ህንዱ ይሄ ሁሉ ያያልና ይጠይቀዋል ሰውየውን። እንደዚህ ነው የምንሰራው። አይ እንዲህ ሰውዬ አንድ ቀን ዴስ ሰርተፊኬታቸውን ይፈርማል። ስለዚህ
ዴስ ሰርተፊኬታችንን እንፈርምና እንደ ኮንትራክተር ችግር ውስጥ እንገባለን። እና ብዙ ኮንትራክተር የሚፈርመውን ውለታ በደንብ አንብቦ ስለማይገባ ዲስፒዩቱ ሲነሳ ነው ማጥናት የሚጀምረው ወይም ረዳት የሚፈልገውና አይ ቲንክ እኔ ከህጉ ጋር ሳይሆን ያንን የሚያዘጋጀው ሰው ለማን አድቫንቴጅ አዘጋጀም፣ እኔ አድቫንቴጅ ተጠብቋል ወይ፣ በኋላ አንድ ችግር ቢፈታ ያው ኮንትራት ማለት ባይዘው ወይ ዋናው የሚያስፈልገው ችግር ሲከሰት ወደ ነበርክበት ሁኔታ ሬሜዲያን ሜዥር ይባላል፣ ወደ መፍትሄ መስጠት ስለሚያስፈልግ ነው የምንዋዋል ሁለቱም ሳይጎዱ ማለት ነው። እና ራይታችንንና ኦብሊጌሽናችንን በትክክል ዲፋይን ማድረግ ይፈልጋል። ከዛ በኋላ ደግሞ ሬሜዲያል ራይቱን ያ ነገር ባይከበር ሬሜዲያል ራይቱን ከነዚህ ሶስቱ ኮንትራት ሬሜዲያል ራይትን ለማምጣት የተቀመጠ ነው። ራይትና ኦብሊጌሽኑ ከተፈጸመ ግን ምንም ስሙዝ ነው፣ ምንም ችግር የለው። ቁልፉ ያለው ሬሜዲያል ራይት ጋር ስለሆነ እኔ ውለታይን ከመዋዋሌ በፊት ትክክለኛ ባለሙያ ይሻለሁ ወይ፣ በዛ ላይ ልምድ ያለው ከዚህ በፊት ብዙ ጊዜ ያየ ዲስፒዩት ቢከሰት ወይም ችግር ቢፈጠር እንዴት ይፈታልኛል፣ የኔስ መብት የኔስ ግዴታ በትክክል ተቀምጧል ብሎ የሚያይለትና የሚረዳው አካል የመጠቀሙ፣ ሁለተኛው ያንን አንብቦ አውጓ ሄድ የሚለውና የሚረዳው ሰው ማግኘቱ ላይ ነው ትልቁና ብዙዎቹ ዴስ ሰርተፍኬታቸውን ይፈርማሉ። ከዛ በኋላ መወጫው በሚሄደው ይወጣል ማለት ነውና ክራይሲስ ፈጥረን ክራይሲስ ማስተዳደር በሁሉ ነገር ላይ ሶስተኛ ዓለም ሀገር የምንኖር ሰዎች የምንሰራበት አካሄድ ስለሆነ አብዛኛው ባለሀብትና ባለ አሰሪ በዛ ደረጃ ያለው የእውቀት እና ግንዛቤ ደረጃን ክፍተት ስላለው ከዚህ ጋር በተያያዘ የሚከሰቱ ነገሮች ናቸው እንጂ ህጎቹ ኢንተርናሽናል ጥሩ ህጎች አሉት። እኛ ደግሞ እሱን ራቲፋይ እስካላረግን ድረስ በህግ አንገደድም። ስለዚህ መጠበቅ ያለን የሎካሎቹ ከሄድን ወደ ኢምፕሎየር በጣም ያደላል። ለምንድን ነው ስትይኝ ያው ከወርልድ ባንክ ጋር በተያያዘ ስለምንቀርጻቸውና መንግስትን ህዝብን ፕሮቴክት ለማድረግ ስለምንፈልግ በጣም ኤክስትሪምሊ ለኤምፕሎየር ጥንቃቄ ያበዛ ሂደት እንሄዳለን። አሁን ራሱ የ1992 አፕዴትድ የሆነ ፊዲክ ነው የምንጠቀመው አንዳንድ ፕሮጀክቶች ላይ፣ ግን ከ1999 በኋላ ባላንስድ የሆነ ኢንተርናሽናል ፊዲክ አለ። ለምንድን ነው ሲባል አይ የኤምፕሎየር ጥቅም ይነካል። ይሄ ከምን ይመነጫል? ቅድም አንስቸው እንደሆነ አላቅም፣ ኢትዮጵያ ውስጥ የሚሰሩ ፕሮጀክቶች ከ85% በላይ ባለቤቱ መንግስት የኮንስትራክሽን ፕሮጀክት ገዢው አንድ፣ ሻጮቹ ብዙ በሚሆኑበት ጊዜ ሞኖፕሶኒ ሊባል ፕሪንሲፕል ያለ በኢኮኖሚክስ ልክ ገዢዎቹ ብዙ ሆነው ሻጩን ፊው ሲሆን ሞኖፖሊ እንደሚባለው ማለት ነው። ሞኖፕሶኒ ማለት በቃ እኔ የምፈልገውን ነው ራሴን መወስነው ስለሚል ህጉንም ወደሱ የመውሰድ ሂደት አለና እንደው ዝም ብሎ ምሳሌ ለመጥቀስ በየቀኑ የፕራይስ ዋጋ በሚቀይርበት ሀገር ፕራይስ አጀስትመንት አያስተናግድም መፈረም ትልቅ ዴስ ሰርተፍኬት ይመስለኛል። እና የጨረታው ስርዓት ደግሞ እንደዛ በህግም 18 ወር 12 ወር ምናምን ለመጻፍም በየወሩ የሚቀየረውን እያየን ዴስ ሰርተፍኬታችን እንዲፈርሙ የሚያስገድድ ይመስላል። ምክንያቱም ስራውን ሰጪው አካል ያንን ይወስንበታልና ሞኖፕሶኒን ተረድቶ አሶሲዬሽኖቹ መንግስትም ራሱ ተረድቶ እነዚህ ነገሮች መፍትሄ መስጠት የሚገባው ይሆናል። እንዲህ አይነት ነገሮችን ተረድቶ የማስተዳደር ከነባራዊ ሁኔታ ጋር አገናዝቦ የመጠቀም ባለሙያን የመጠቀም ሁኔታዎች ካልሆኑ በስተቀር ህጎቻችን ለሁሉም መስሪያ የሚሆኑ ነገር አላቸው። እዛ ላይ ብዙ ክፍተት አለ ብዬ ማለት ይከብደኛል።
ይሄም በፒፒኤ የሚወጡት እንትኖች የተወሰነ ደረጃ አስገዳጅነት ቢኖራቸው ተነጋግሮ መፍጠር፣ በተለይ ለፕራይቬቱ የሚያስገድድ ነገር የለም ማለት ነው። እሺ ጥሩ ሀሳብ ነው። አይ ቲንክ ውይይታችን እንግዲህ አጋጣሚ ሆነና ከህጉ አንስቶ ወደዚህ ይዞን መጣ። ወደኋላ መለስ ስላድርግና ኦቨርኦል እንዲሁ እንደው አይዲያውን እንወያይበታለን ብለን የተነሳ ነውም የዚህ የኮንስትራክሽን ማኔጅመንቱን ነው እና ያነሳናቸው ፓርቶች ያው የእሱ አካል ናቸው፣ የማኔጅመንቱ አካል ናቸው እና ኦቨርኦል አሁን ሀገራችን ላይ ባለው በምንሰራቸውን ፕሮጀክቶች ፕራይቬትም የመንግስትም የኮንስትራክሽን ማኔጅመንቱ ምን ደረጃ ላይ ነው ያለው? እንደው በንጽጽር ስናየው ውስጡ ያው የራሱ የተለያዩ ፌዞች አሉ። ከኢኒሺዬሽን እስከ ክሎዝ አውት ባለው ሁኔታ ውስጥ ምን ጋር ነን ያለን ብለን ማየት እና ዋትዝ ራሱ ይሄ ኮንስትራክሽን ማኔጅመንቱ ራሱ ምንድን ነው ማለት ምንድን ነው የሚሰራው፣ ምንድን ነው የሚያደርገው? በየሁሉም ቦታ እናነሳዋለን እንላለን። ይሄ እንደ ችግሮቻችን የምንጠቅሰዋለን። የማኔጅመንት ድክመት ነው እንደዚህ ይባላል ለፕሮጀክቶች ፌል ማድረግ እና እነዛ ነገሮች ጀነራል አይዲያው ራሱ ምንድን ነው? ከሱ ውስጥ ሀሳብ እንነሳ። በስም ደረጃ ሁሌ ይወራል። ልክ ነህ። ኮንስትራክሽን ማኔጅመንት በጣም ያንግ የሆነ በዓለም ደረጃ ላይ ከፕሮጀክት ማኔጅመንት ትራንዚት አድርጎ የመጣ 1980ዎቹ ውስጥ ወደ ዲሲፕሊን ለማደግ የደሃ የነበረ እና በይፋ 1990ዎች ውስጥ የተቀላቀለ ዲሲፕሊን ነው ዓለም አቀፍ እንትን ላይ እና ኢትዮጵያ ውስጥ ደግሞ 2000 ላይ ነው የገባው። በአጠቃላይ ኮንስትራክሽን ማኔጅመንት ስንል ኮንስትራክሽን ሳብጀክቱን ማኔጅመንት ኮንሰፕቱ ነው። ስለዚህ ኮንስትራክሽኑን ማኔጅ የማድረግ ነገር ነው ተብሎ የሚወሰደው። ብዙ ሰው ኮንስትራክሽን ምንድን ነው ብለህ ብትለው እንደው በደንብ ተንትኖ ይረዳዋል የሚለውንም ይጠራጠረዋል አንዳንድ ጊዜ እና ዝም ብዬ እጠይቃለሁ አንዳንድ ሰዎችንና የሚሰጡኝ ምላሾች ሙሉ ግንዛቤ እንደሌለም አያለሁ። አንዱ ከዲዛይን እና ከኮንስትራክሽን ለይቶ ለማውራት ይሞክራል። ዲዛይን ይሄ ነው፣ ኮንስትራክሽን ይሄ ነው ይላል። እሱም ትክክለኛ አግባብ አይደለም። ዝም ብሎ በሂደት ላይ ያሉ ነገሮችን እንደ ኖርም እየወሰዱ የሚሄዱ ናቸው። ኮንስትራክሽን ማለት የአንድ ፊዚካል ኢንፍራስትራክቸር ዲቨሎፕ የሚያደርግበት ፕሮሰስ ማለት ነው። ስለዚህ ዘ ዲቨሎፕመንት ኦፍ ፊዚካል ኢንፍራስትራክቸር እንለዋለን በእንግሊዝኛ። ምናልባት የፊዚካል ኢንፍራስትራክቸሮችን ማልሚያ መንገድ ምን እንድንለው እንችላለን እና ኢቮልቭ ያደርጋል እንደ ፕሮሰስ ማለት ነው። ፊዚካል ኢንፍራስትራክቸር የምንላቸው ደግሞ ህንፃ አለ። ህንፃ ስትል የመኖሪያ ቤቶች ህንፃ አሉ፣ የንግድ የኮሜርሻል ህንፃዎች አሉ፣ የኢንዱስትሪ ህንፃዎች አሉ፣ የሶሻል የመንግስት መስሪያ ቤቶች እና ሌሎችም የጋዘሪንግ እንትኖች ይኖራሉ። ሌሎችም እንደዚህ ይኖራሉ። ህንፃ ራሱ እንኳን ብዙ ክፍፍል አለ። ወደ ትራንስፖርት ስንሄድ መንገድ አለ፣ ባቡር አለ፣ ሬልዌይ አለ፣ ዋተርዌይ አለ። ቅድም የነገርኳት እንግዲህ እነዚህ ሁሉ አሉ። ወደ ውሃው ስንሄድ ደግሞ ዋተር ሰፕላይ አለ፣ ዋተር ሲወሬጅ አለ፣ ኢሪጌሽን አለ፣ ዳም አለ፣ እያለ ይሄዳል። አሁን እነዚህ ሁሉ ፊዚካል ኢንፍራስትራክቸሮች፣ ሌሎችም ማይኒንግ፣ ኢሪጌሽን እያለን ስንሄድ ብዙ ኢንፍራስትራክቸሮች አሉ። እነዚህን ኢንፍራስትራክቸሮች ከሀሳብ ጀምሮ ኮንሰፕት የምንለዋለን፣ ኮንሰፕት ዲቨሎፕ። ይቺ ሀገር ዩኒቨርሲቲ ያስፈልገታል። ሀሳብ ዩኒቨርሲቲው ህንፃ ይፈልጋል፣ መንገድ ይፈልጋል፣ ዋተር ወርክስ ይፈልጋል። ዘን ኮንስትራክሽን የሚባለው ነገር ይመጣል ማለት ነው። እሳቤው የሚወለድ እኔ ስኳር ፋብሪካ ሰርቼ ነው ስኳር አብርቼ መሸጥ የምፈልገው የሚል ደግሞ ይኖራል። ወይም ለህብረተሰብ አሁንም ህንፃ ይመጣል፣ መንገድ ይመጣል፣ ምን ይመጣል እዛ ውስጥ
ኢሪጌሽን ይመጣል ፕላንቴሽኖቹ ስላሉ። እንዲህ እያለ ሀሳብ አለ ማለት ነው። ይሄ ዲቨሎፕመንት የምንላት የፕሮሰስ አካል እንደሆነ ያሳያል። ስለዚህ መጀመሪያ ሀሳብ ይወለዳል ማለት ነው። ያንን ሀሳብ ወደ ኮንስትራክሽን ፍላጎቶቹ ማምጫ መንገድ፣ ምክንያቱም እዛ ውስጥ የተወሰነ ገንዘብ እንመድባለን፣ የተወሰነ ጊዜ እናስባለን። ያ ነገር የሚሰራበትን ነገር አስበን ምን ያህል የኮንስትራክሽን ባለሙያ እዛ ላይ ተሳትፎ ግብአቶች ይሰጣል የሚለው አንዱ ይሹ ነው። ራሱ ኮንስትራክሽን ማኔጅመንት የሚያስፈልግበትን ይዘው እንድትል ከዛ ይመጣና ልክ እሱን ሲያልፍ የምንሰራው ነገር አዋጭ ነው ወይ? መቼም በዘልማድ ሁላችንም እንሰራ ነበር፣ ግን ያዋጣል አያዋጣም? ትልልቅ ሲሆን እንደውም ፕሪፊዚቢሊቲ እና ፊዚቢሊቲ ስቴጅም አለ። ይሄ የአዋጭነት ጥናት ፊዚቢሊቲ የምንለው ጥናት ሁለተኛው ፕሮሰስ። ሶስተኛው አዎ ያዋጣል፣ ስለዚህ እንዲህ አይነት ኮንስትራክሽን ኤሌመንቶች አሉት፣ እነሱን የምንሰራበት ፕላኒንግ ስቴጅ ይመጣል ማለት ነው ሶስተኛው። ከዛ ላቁም ዲዛይን ይመጣል። ከዲዛይን በኋላ ደግሞ ወርክስ ይመጣል። አሁን እንግዲህ ወርክስን ነው ብዙ ሰው ኮንስትራክሽን ብሎ የሚረዳው which is wrong። ከዛ ከሰራችሁት በኋላ ማሳደግ ይመጣል። አፕግሬዲንግ የምትሉት ሪሃቢሊቴሽን፣ ሜንቴናንስ የምትሉት የፋሲሊቲ ማኔጅመንት ምናምን የምትሉት ነገሮች ይመጣሉ። እንደ ማንኛውም ሰው እንደሚያልፈው ሁሉ እሱም የዴስ ሰርተፊኬቱን ያገኝበት ጊዜ ደግሞ ዲሞሊሽንግ ይመጣል። ኢማጂን ነገ ዲሞሊሽ ለማድረግ አሁን እዚህ ብሔራዊ ቲያትር አካባቢ 30 ፎቅ ጎን ለጎን እንሰራለን። እንዴት ነው ዲሞሊሽ የምናደርጋቸው? በዲዛይን ጊዜ ማንኛውም ህንፃ እንዲህ ዲሞሊሽ እንዲያደርግ ነው የሚፈቀደው። እንዲህ ዲሞሊሽ እንዲያደርግ አይፈቀድም። የምንሰራው ዲዛይን እንዲህ ዲሞሊሽ እንዲያደርግ አድርገን አስበን መስራት ዛሬ ካልጀመርን ነገ ወደዚህ ወድቆ ሌሎቹንም አፌክት ያደርጋል። አለበለዚያ በቃ በጣም ረዥም ጊዜ ወስደን እንደ ለጋሃር ጋር እናፈርሳለን። ወይም እንደ ምንድን ነው የሚባለው የላንቻ አካባቢ አንድ የሚፈርስ ነበር፣ 5 ወር ሙሉ 6 ወር ሙሉ እንዲሁ ሲቆጠቆጠ ያየን። እንደዛ አይነት የማፍረስ ሂደት ውስጥ በጣም ጥንቃቄ ስለሚፈልግ ሌላ ጋር እንዳይሄድ የዲሞሊሽን ኮስቱ ከኮንስትራክሽን በላይ ሊሆን ይችላል። እና እነዚህን ፕሮሰሶች በተያያዥነት ሙሉ ግንዛቤ ኖሮት ሊያስተዳድርና ሊመራ የሚችል አካል ይፈልጋል። ኮንስትራክሽን ማኔጅመንት ይህንን ፕሮሰሶች እንዳለ ማኔጅ ለማድረግ የተፈጠረ ዲሲፕሊን ነው። ሌሎቹ ዲሲፕሊኖች ዲዛይን ላይ ሊገቡ ይችላሉ፣ ወይ ደግሞ ወርክስ ላይ ሊገቡ ይችላሉ። ሌላው ላይ ብዙ የተለመደ አይደለም። እነዚህን አቀናጅቶ ሊመራ የሚችል ሙያ ያስፈልጋል ተባለና በ1950ዎቹ አካባቢ ፕሮጀክት ማኔጅመንት በሚል ዝም ብሎ ተጸነሰ ማለት ነው። እየሄደ ሄደ። የፕሮጀክት አይነቶቹ ሲለያዩ ደግሞ ኮንስትራክሽን ማኔጅመንት መጣ። የቴክኖሎጂው እድገትም አብሮ እየሄደ ሳለ አብሮ ኮንስትራክሽን ኢንጂነሪንግን ማኔጅመንት፣ ኮንስትራክሽን ቴክኖሎጂን ማኔጅመንት እያለ በየቦታው ስሙን እየፈጠረ ይሄዳል። ልክ እንደ አይቲና አይሲቲ እንደሚባለው በናቹራል ሳይንስ እና ሶሻል ሳይንስ ሁሉ ይሰጣል። እነዚህ የተግባቡ መጨረሻ ላይ ወደሚፈለገው ደረጃ ላይ ይደርሳሉ ለማለት ነው።